ጊዜው በፈረንጆቹ ሴፕቴምበር 18 2018 ዓ.ም ነበር። የኢንዶኔዥያ ፓሉ አየር ማረፊያ ከተለያዩ የዓለም ዳርቻ ትራንዚት ያደረጉና ወደ ሌላ ሀገር ለመብረር የተዘጋጁ መንገደኞችን ለማስተናገድ ሽር ጉድ እያለች ነው። በረራ ቁጥር 6231 የተሰየመችው የባትክ ኤርፕሌንም ተሳፋሪዎቿን ጭና በመንደርደሪያው ጎዳና ላይ ቆማ ለማኮብኮብ ተዘጋጅታለች። ፕሌኗን የሚዘውራት ካፒቴን ሪኮስታ ማፌላም መሳሪያዎቹን ለመጨረሻ ጊዜ ፈትሾ ሁሉም ነገር ትክክልና መደበኛ መሆናቸውን ካረጋገጠ በኋላ የአየር ሁኔታ ግልጽ ሲሆን 148 ተሳፋሪዎቹን ይዞ ሽቅብ ለመብረር እየተጠባበቁ ነው። ሆኖም ከበረራው በፊት በካፒቴን ማፌላ ውስጥ የሆነ ነገር የተለየ ሆኖ የተሰማው ሲሆን በምንም ሊገልጸው የማይችለው እንግዳ ስሜትና አንድ ድምጽ በአእምሮ ውስጥ ደጋግሞ ይሰማው ጀመር። ይህም ውጣ፣ አሁኑኑ ውጣ የሚል ውስጣዊ ድምጽ ይሰማው የጀመረ ሲሆን ይህን ጊዜም ወደ ባልደረቦቹ ዞር ብሎ በዚያች ቅጽበት አንድ መልእክት አስተላለፈ። አሁኑኑ መሄድ አለብን፣ 3 ደቂቃ ቀድመን መነሳት አለብን በማለት ወዲያውኑ ከታሰበው ደቂቃ በፊት ለመነሳት ፈቃድ ጠየቀ። በመቆጣጠሪያ ማማ ውስጥ ያለው የ21 ዓመቱ ወጣት የአየር ትራፊክ ተቆጣጣሪ አንቶኒየስ ጉኖዋን አውንግም ይህን ያልተለመደ ጥያቄ ባልተለመደ ሁኔታ ተቀበለውና ፈቃዱን ሰጠው። ምንም እንኳን ቀድሞ መነሳት የተለመደ ባይሆንም በአብራሪው ድምጽ ውስጥ የተሰማው ድምጽ ግን ወዲያውኑ ያለማመንታት ምላሽ እንዲሰጥ አድርጎት ነበር። በዚህም ባትክ 6231 ለመነሳት ተፈቅዶልሃል ሲል የፈቃድ መልእክቱን አስተላለፈለት። በሰዓቱም በኢንዶኔዥያ ፓሉ አየር ማረፊያ ውስጥ ካሉ በርከት ያሉ አውሮፕላኖችና መንገደኞች በተጨማሪ በረራውን አገባዶ ለማሳረፍ ዝቅ እያለ የነበረው ቦይንግ ኤ320 አውሮፕላን በመነሻ መስመር 33 ላይ መንሸራተት የጀመረ ሲሆን ተሳፋሪዎች ከታች ያለውን የኢንዶኔዥያን ገጽታ በመስኮት ሲመለከቱና በሰላም መድረሳቸውን ሲያመሰግኑ ላስተዋለ ሕይወታቸው በአደገኛ ሁኔታ ውስጥ እንደተንጠለጠለ አላስተዋሉም ነበር። ታዲያ 148 ተሳፋሪዎችን ያዘው ካፕቴን ማፌላም መጻኢ ሁነትን እንደሚተነብይ ነብይ የአውሮፕላኑ ጎማዎች ከመሬት እንዳስነሳ አንድ እንግዳ የሆነ የእፎይታ ስሜት የተሰማው ሲሆን ታዲያ ልክ ከምሽቱ 6:05 ሲል መሬትን ተሰናብቶ ከበረራው በረራ ቁጥር 6231 አውሮፕላን ከመሬት ከተነሳ ከጥቂት ደቂቃዎች በኋላ የፓሉ አየር ማረፊያ በሚያሳዝን ሁኔታ በድንገተኛ የመሬት መንቀጥቀጥ ዱብዳ ይናወጥ ጀመር። ይህም በሬክተር ስኬል 7.5 መጠን ኃይል ያለው የመሬት መንቀጥቀጥ ኃይለኛና አውዳሚ የነበረ ሲሆን ለወትሮ መንገደኞቹን በሰላም ያሳፍር የነበረው አየር መንገድም እንደተሰበረ ብርጭቆ መፈራረስ ጀመረ። ለመነሳት ፈቃድ ይሰጡ የነበሩት መቆጣጠሪያ ማማዎችም አውሎ ንፋስ ውስጥ እንዳለ ዛፍ ወደፊትና ወደ ኋላ መንገዳገድ ጀመሩ። ቀልቡ ነግሮት የነበረው ካፕቴን ማፌላ 148 ተሳፋሪዎቹን ይዞ እንደበረረ ከታች ያለውን የባህር ዳርቻ ሲመለከት በፍርሃት የተዋጠ ሲሆን ትላልቅ ማዕበሎች ከባህር ዳርቻ በመነሳት ፍጹም በሆነ ክብ ቅርጽ ወደ ውጪ ይሰራጩ ነበር። በኋላ ላይም ነገሩን ሲያስታውስ በትልቅ ራዲየስ ክብ የሚንቀሳቀስ ማዕበል አየው። እየሰፋና እየሰፋ ሲሄድ ግን ምን እንደሆነ አላወኩም ነበር ያለው። ታዲያ ያን ጊዜ በ1500 ጫማ ከፍታ ላይ ያለ በአይኑ ያየው ነገር የሱናሚ ወለድ ማዕበል ሲሆን ጥለዋት የሄዱትን ኢንዶኔዥያንና አየር ማረፊያዋን ያወደመውም ይኸው ከላይ ሆኖ ያስተዋለው ማዕበል ነበር። ካፕቴኑ የመቆጣጠሪያ ጣቢያው ለማግኘት በተደጋጋሚ ሙከራ ቢያደርግም ምንም ምላሽ ያላገኘ ሲሆን የራዲዮን መገናኛ መስመሩም ዝም ብሏል። ማፌላም ለዝምታው እውነተኛ ምክንያቱን ባያውቅም በዛች ቅጽበት ግን አየር ማረፊያው የቀድሞ ሰላሙን አጥቶ ውስጡ ሁከትና ግርግር ውስጥ የነበረ ሲሆን 4 ፎቅ ያለው የመቆጣጠሪያ ማማ በመሬት መንቀጥቀጡ እየፈራረሰና በኃይል እየተናወጠ የነበረ ሲሆን ብዙ ንብረቶች ወድመውና መስኮቶች እየተሰባበሩም ነበር። በሰዓቱም በመቆጣጠሪያ ማማ ውስጥ የነበሩት አንዳንድ ተቆጣጣሪዎች በተፈጠረው ድንገተኛ ክስተት ተደናግረው ህንጻው ከመፍረሱ በፊት መውጣትና ለማምለጥ ይሯሯጡ የነበረ ሲሆን ከዛ ሁሉ መሃል ግን አንድ ሰው ብቻ የኃላፊነት ቦታው ላይ ፍርሃቱን ዋጥ አድርጎ ተቀምጧል። ይህም
አንቶኒየስ ጉናዋን አውንግ ሲሆን ባልደረቦቹ ሲሸሹ እርሱ ግን ራዳር ስክሪኑን እየተመለከተ በእምነት የላካትን በረራ ቁጥር 6231ን በአየር ክልል ውስጥ የእሱ ኃላፊነት ነበርና ይከታተላት ነበር። የሥራ ባልደረቦቹ ህንፃው እየፈረሰ ነው፣ አሁን መሄድ አለብን ብለው ቢጮውበትም አውንግ ግን ኃላፊነቱን ለመተው ፈቃደኛ አልነበረምና ቆዩ ምንም አልሆንም ሲል ተደመጠ። ምክንያቱ ደግሞ አውሮፕላኑ ከአየር ክልሉ ሙሉ በሙሉ ከመውጣቱ በፊት ጣቢያውን ለቆ ከሄደ ከአውሮፕላኑ ላይ ሊከሰት የሚችልን ድንገተኛ አደጋን የመድረስ እድል ሊኖረው ስለሚችል በሚል እሳቤ ሲሆን በበረራ ወሳኝ የመጀመሪያ ደቂቃዎች ውስጥ የሆነ ችግር ከተፈጠረ 148 ሰዎች ያለ መመሪያ የደህንነት አደጋ ውስጥ ይወድቃሉ በሚል ነበርና በዚህም ታዲያ ግድግዳዎች በዙሪያው ሲሰነጠቁ ከእግሩ በታች ያለው ወለል ሲንቀሳቀስና ህይወቱ አደጋ ውስጥ እንደገባ ያወቀም ቢሆን እርሱ ግን በዛች ቅጽበት ሙያዊም ሰብአዊም የሆነውን ኃላፊነቱን ይወጣ ነበር። በመጨረሻም በረራ ቁጥር 6231 ከራዳር ስክሪኑ ላይ ሲጠፋና ከአየር ክልሉ ሲወጣ ከቅርብ አደጋ ውጪ መሆናቸውን ካረጋገጠ በኋላ ነበር አውንግ ከመቆጣጠሪያው ዞር ብሎ በዙሪያው ያለውን መውጫ በር የተመለከተው። ከመቆጣጠሪያው ማማ ወደ ታች ራሱን ለማዳን ሲወርድም ከደረጃ ላይ በመውደቅ በሚያሳዝን ሁኔታ ፍርስራሾች እላዩ ላይ የወደቁበት ሲሆን በዚህ መሃል ከከፍታ ላይ ካፕቴን ማፌላና ተሳፋሪዎቹ ከታች ስለተፈጠረው አሳዛኝ ሁኔታ ምንም ሳያውቁ ግልጽ በሆነ ሰላማዊ ሰማይ ውስጥ ወደ መድረሻቸው ይበሩ ነበር። ከ3 ደቂቃ ቀድመው ከአየር ማረፊያው መነሳታቸው በህይወትና በሞት መካከል ያለው የደቂቃዎች ልዩነት እንደሆነ አያውቁም ነበር። አንድ ወጣት የደህንነታቸውን ዋስትና ለመስጠት ሁሉንም ነገር መስዋዕት እንዳደረገም አያውቁም ነበር። የአየር ማረፊያ ሰራተኞች አሁን ግን ከደረጃው ላይ ሲወርድ ወድቆ ፍርስራሽ ውስጥ ያገኙ ሲሆን በጥንቃቄ አንስተውት ቅርብ ወዳለ ሆስፒታል በፍጥነት ይወስዱታል። ከተማዋን ባስደነገጠው የመሬት መንቀጥቀጥ ምክንያት የሕክምና ተቋማት ከመጠን በላይ ተጨናንቀው የነበረ ሲሆን በመቶዎች የሚቆጠሩ የመሬት መንቀጥቀጥ ጉዳትም ደርሶባቸው ነበር። ወጣቱም ተቆጣጣሪ በአካባቢው ሆስፒታል ሊሰጥ የማይችል ልዩ እንክብካቤ ያስፈልገው የነበረ ቢሆንም ዶክተሮቹ ግን ውስን በሆነ አቅማቸው የሚችሉትን አደረጉ። ሁኔታውን አረጋግተው ወደ ተሻለ የተሟላ የሕክምና ተቋም ለመውሰድ ሄሊኮፕተር አዘጋጁ። አውንግ በሰዓቱ ተገቢውን እርዳታ እስኪያገኝ ማድረግ ያለበት ነገር ቢኖር መጽናትና ስቃዩን መታገል ሲሆን ሄሊኮፕተሩ የመጣና የሕክምና ቡድኖችም እየተዘጋጁ የነበረ ቢሆንም ጊዜ ጠላቱ ሆና እያንዳንዱ የምታልፈው ደቂቃ ቀድሞንም ከተዳከመው በላይ ታደክመው ጀመር። ታዲያ ይህ ጀግንነት የተሞላበት መስዋዕትነትን ከከፈለ ከጥቂት ሰዓታት በኋላ አንቶኒየስ ጉናዋን አውንግ በደረሰበት ጉዳት ምክንያት ህይወቱ ያለፈ ሲሆን 148 እንግዶችን ለማዳን በኃላፊነት ስፍራው የቆየው ያ ወጣት በሆስፒታል አልጋ ላይ ብቻውን ሊሞት ችሏል። የመጨረሻ የአገልግሎት ተግባሩ ተጠናቆ የነበረ ሲሆን እድሜውም 21 ዓመት ብቻ ነበር። ካፕቴን ማፌላ ከፓሉ ካመለጠ ከአንድ ሰዓት ገደማ በኋላ በማካሳር በሰላም ያረፈ ሲሆን ተሳፋሪዎቹ ያለምንም ችግር በረራ በማድረጋቸው አመስጋኞች ቢሆኑም ያመለጡትንና የተረፉበትን አደጋ ግን ከደቂቃዎች በኋላ ነበር የሰሙት። ማፌላ ስልኩን ሲመለከት ሀገሩ ኢንዶኔዥያ የመሬት መንቀጥቀጥ እንደደረሰባት የሰማ ሲሆን ስለ መሬት መንቀጥቀጥና ስለ ሱናሚው የዜና ዘገባዎች በተሰራጩ ቪዲዮዎች የፓሉ አየር ማረፊያ ሙሉ በሙሉ መውደሙን ተመለከተ። ከበረራቸው በኋላ ስለተፈጠረው ነገር መረጃ ለማግኘት እየጣረ ሳለ ለመነሳት ፈቃድ ስለሰጠው ወጣት እውነቱን እየተረዳ ሲሆን ማፌላ በኋላ ላይ ምን እንደተፈጠረ ስረዳ ምንም ቃል ማውጣት ተስኖኝ ነበር ሲል ተደምጧል። ቀድሞውንም እንዲሄድ ያበረታታው የውስጡ ሚስጥራዊ ድምጽም ወዲያውኑ ትክክለኛ ትርጉሙን ያገኘው ሲሆን ሊገልጸው ያልቻለው አስቸኳይ ስሜት ለካስ የመዳኛውና ከአደጋው የማምለጫው ድምጽ ነበር። ስለ ወጣቱ የአየር ትራፊክ ተቆጣጣሪ መስዋዕትነት የተሰማው ዜና በመላው ኢንዶኔዥያና ከዚያም በላይ በፍጥነት የተሰራጨ ሲሆን የቀብሩ ስነ ስርዓት አገራዊ የሐዘንና የኩራት ማሳያ ሆኖ ወታደሮች በሰንደቅ ዓላማ የተጠቀለለ የሬሳ ሽኝት የተደረገለት ሲሆን በሺዎች የሚቆጠሩ ሰዎች በክብር ሸኝተውታል።
ካፒቴን ማፌላ ለአንቶኒዮስ ጉናዋን አውንግ ያለበትን ውለታ ፈጽሞ እንደማይረሳ የተናገረ ሲሆን ማፌላ ቀድሞ እንዲነሳ ያነሳሳው ሚስጥራዊ ድምጽም ያልተብራራ ሆኖ ቢቀጥልም አንዳንዶች መለኮታዊ ጣልቃ ገብነት ሲሉ፣ ሌሎች ደግሞ ለዓመታት ልምድ የዳበረ የአብራሪ ውስጣዊ ስሜት የሚለውን እንደ ምክንያት ያነሳሉ። እናም ያም ሆነ ይህ ያ ውስጣዊ ማስጠንቀቂያ 148 ሰዎችን ያዳነ፣ አንድ ሰው ግን ለሞት ያበቃ እውነተኛው የአቪዬሽኑ ዓለም ክስተቶች ውስጥ አንዱ ሆኖ አልፏል።